አራተኛ ኢየሱስ እረኛችን ከመሆኑ የተነሳ ስለ ስሙ ሲል ነፍሳችንን ከመቅበዝበዝና ከጥፋት ጎዳና መልሶ ወደ ራሱ የጽድቅ ጎዳናና የጽድቅ ሕይወት ምን ብሎናል? መልሶናል። መዝሙረኛው ምን አለ? ነፍሴን ምን አላት? መለሳት። ስለ ስሙ ሲል በጽድቅ መንገድ መራኝ። ተመልከቱ። ጌታ ሆይ እኔ ምን አድርጌ ነው? ከሌሎች የተሻለ ምን አይነት መንፈሳዊ አቋምና የተለየ ኑሮ ስለነበረኝ ነው? ምንም። በኃጢአትና በበደል ምንድነህ? ሙት ነህ። ያደረኩትን ሁሉ ያደረኩት ስለ ስሜ ስል ነው። ስለ ስሜ ስል ነፍሴን ምን አላት? መለሳት። እየተቅበዘበዝን ነበረ፣ ግራ ተጋብተን ነበረ፣ የተንቀዠቀዥን ነበረ። ያገኘነው ሁሉ የሚያድን እየመሰለን ስንሰግድ፣ ያገኘነው ሁሉ የሚታደግ እየመሰለን ስንከተል መንፈሳዊ ወይም የነፍስ መቅበዝበዝ ውስጥ ገብተን ነበር። ግራ ተጋብተን ነበር። የመጣው ሁሉ ይዞን የሚሄድ ነበር። ያድናል የተባለ ሁሉ የሚያድን እየመሰለን ተከትለናል። እያንዳንዳችን ተቅበዝብዘን ነበረ። የኃጢአት ውጤት መቅበዝበዝ ነው ያመጣው። ስለተቅበዝብዘን ነበረ። ነገር ግን ኢየሱስ በአባቱ ቀኝ የተቀመጠው ኢየሱስ በእኛ ላይ መጨከን አልቻለም። እሱ በባህሪው አምላክ ሆኖ ሳለ መተቃከልን እንደ መቀማት ሳይቆጥር የባሪያን መልክ ይዞ ራሱን አዋርዶ ዝቅ ብሎ ኃጢአተኞች ሰፈር ድረስ መጣ። ስትቅበዘበዥ ተመለከተሽ። ስትቅበዘበዝ ተመለከተ። ነፍሳችን ሊመልስ ፈለገ። ነፍሳችንን ሊታደግ ፈለገ። ከመንፈሳዊ መቅበዝበዝ ሊታደገን፣ ቀጥሎ በነፍሳችን ላይ ያለው የኃጢአት ሂሳብ ካልተዘጋ መቅበዝበዝ ብቻ አይደለም፣ ቀጥሎ የዘላለም ጥፋት አለ። ከዛ ሊታደገን ጴጥሮስ ምን አለ? ቀድሞ እንደጠፉ በጎች ምን ብላችሁ ነበር? ተቅበዝብዛችሁ ጠፍታችሁ ነበር። አሁን ግን ወደ ነፍሳችሁ እረኛና ጠባቂ ምን ብላችኋል? ተመልሳችኋል። ነፍሴን መለሳት፣ ስለ ስሙ ሲል በጽድቅ መንገድ መራኝ። አራተኛ ነፍሳችንን ነው የመለሳት። ስለ ስሙ ሲል በጽድቅ መንገድ ነው የመራን። የጽድቅ መንገዳችን የጽድቅ ሕይወታችን ማን ነው? ኢየሱስ ነው።